የአማራ ክልል አጀንዳዎች ተጠቃለው ለኮሚሽኑ የተሰጡ ቢሆንም የተካሄደው የአጀንዳ ማሰባሰብ መርሃ ግብር ትችት እያስተናገደ ነው። ለኮሚሽኑ አጀንዳውን ያቀረበ የታጠቀ ኃይል መኖሩ ቢገለጽም ቡድኑ ፋኖ አይደለም ተብሏል። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የአማራ ክልል የምክክር አጀንዳዎች ተጠቃለው ለኮሚሽኑ የተሰጡ ቢሆንም ለኮሚሽኑ አጀንዳውን ያቀረበ የታጠቀ ኃይል መኖሩ ከተገለጸ በኋላ ያ ቡድን ፋኖ አይደለም ተብሏል። ከትላንት በስቲያ ሚያዝያ 8 ቀን 2017 ዓ.ም የሀገራዊ ምክክር ኮሚሽን በአማራ ክልል ባካሄደው የአጀንዳ ማሰባሰብና መለየት ሂደት በክልሉ ታጥቆ የሚንቀሳቀስ ኃይል አጀንዳውን ለኮሚሽኑ እንዳስረከበ መገለጹን ተከትሎ መነጋገሪያነቱም የሚሰነዘርበት ትችትም ተባብሷል። የአማራ ፖለቲከኞችና ልሂቃን እስር እንዲሁም የታጠቁ ቡድኖች ጥያቄ ዋነኞቹ የተቃርኖ ነጥቦችም ሆነዋል። ኮሚሽኑ ከአማራ ክልል ታጣቂ ኃይሎች አጀንዳ መቀበሉን ከገለጸ በኋላ ነገር ግን የፋኖ አመራሮች ወዲያውኑ አስተባብለዋል። የአማራ ፋኖ በጎጃም አመራር የሆነው አስረስ ማረ በማህበራዊ ትስስር ገጹ ለህዝብ ጥቅም የሚታገል ከህዝብ ተደብቆ የሚደራደር ከሆነ ቀድሞውንም እያጭበረበረ እንጂ እየታገለ አይደለም ማለት ነው ሲል የገዢው መንግስት የፖለቲካ ደላሎች ላለው ለሀገራዊ ምክክር ኮሚሽን የምንሰጠውም ሆነ የሰጠነው አጀንዳ የለም በማለት ገልጿል። በጉዳዩ ላይ በርካታ አስተያየቶች መሰጠታቸው ቢቀጥልም በዛሬው ዕለት ቢቢሲ ባሰራጨው መረጃ ደግሞ ለኮሚሽኑ አጀንዳ ያስገባው ታጣቂ ቡድን ፋኖ አይደለም ተብሏል። ከፋኖ ውጪ ያለ ታጣቂ ቡድን አጀንዳ ማስገባቱን ተናግረዋል የተባሉት የኮሚሽኑ ሰብሳቢ ፕሮፌሰር መስፍን አርአያ በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን በጥያቄዎቹ ላይ በትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ የትጥቅ ትግሉን ማቆም ይቻላል በሚል እምነት ነው ማለታቸው ተዘግቧል። ሪፖርተር በአማራ ክልል የምክክር ሂደትን በተመለከተ ከኮሚሽኑ ኮሚሽነር መላኩ ወልደ ማርያምን እንዲሁም ከተሳታፊዎች አቶ ተስፋሁን አለምነህ የአማራ ዴሞክራሲያዊ ንቅናቄ ሊቀመንበርና የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢን እንዲሁም አቶ መልካሙ ጸጋዬ የአማራ ብሔራዊ ንቅናቄ ምክትል ሊቀመንበርና አቶ አላምረው ይርዳው የአገው ብሔራዊ ሸንጎ ፕሬዝዳንትን አነጋግሯል። አቶ መልካሙ ጸጋዬ እንዲሁም አቶ ተስፋሁን የምክክር መድረኩ መታለፍ የሌለበት እድል መሆኑን አንስተው የፖለቲካ ፓርቲዎችም ሆኑ የታጠቁ ኃይሎች መምጣት አለባቸው በማለት ነገር ግን በእነርሱ አለመሳተፍ ምክክሩ ሊቀር ይገባል ማለት አይደለም ሲሉ አስተያየታቸውን ሰጥተዋል። አብን የታሰሩ አባላቱ እንዲፈቱ ጥረት እያደረገ መሆኑ የተገለጸ ሲሆን ጎን ለጎን በፓርቲው ውሳኔ የቀረቡ አጀንዳዎችን ይዞ መሳተፉን ይቀጥላልም ተብሏል። የአገው ሸንጎ ፕሬዝዳንቱ አቶ አላምረው በበኩላቸው ኮሚሽኑ ያኮረፉ ታጣቂዎችንና ፖለቲካ ድርጅቶችን ወደ ምክክሩ ለማምጣት ተገቢውን ስራ አልሰራም ሲሉ ወቅሰው ከመንግስት ተጽዕኖ ነጻ ቢሆንም ኮሚሽኑ በዚያ ልክ ስራውን እያከናወነ አይደለም ብለዋል። እኔ የተወሰኑ አካላት ስላልተሳተፉ ብቻ ምክክሩ ተቀባይነት የለውም ወይም የቅቡልነት ችግር ደርሶበታል ብዬ አልወስድም። ከዛ ይልቅ ይሄ የምክክር ኮሚሽኑ አጀንዳዎችን በተገቢ መንገድ አሰባስቦ ነጻ፣ ገለልተኛ፣ ተአማኒ ፋይናልም ሊፈጸሙ የሚችሉ ወይም ተግባራዊ ሊደረጉ የሚችሉ አጀንዳዎችን አሰባስቦ እነዛንም ተግባራዊ ማድረግ ከቻለ ለኛ ያስኬት ነው። አሁን መሳተፍ አለመሳተፉ አይደለም። በዛም ሄድን በዚህ የአማራ ህዝብ መሰረታዊ ጥያቄዎች በዚህ ምክክር ሂደት ውስጥ ይነሳሉ ብለን እናምናለን። ስለዚህ እነዚህ ጥያቄዎች የሚነሱ ከሆነ ለነዚህ ጥያቄዎች ምላሽ መስጠት ማለት በጫካ ያሉ ወንድሞቻችንም ወደ ቤታቸው እንዲመለሱ ወደ ማህበረሰቡ እንዲቀላቀሉ ያስችላቸዋል ብለን ነው የምናምነው። ግን እንደዚህ ስንል በጫካ ያሉ ወንድሞቻችን አሁንም አጀንዳዎች ካሏቸው እነዛን አጀንዳዎች ይዘው መጥተው በምክክር ሂደት ውስጥ ተሳታፊ ቢሆኑ እንመርጣለን። ለዚህም ምክክሩ ራሱ ወይም የምክክር ኮሚሽኑ ራሱ ነፃ፣ ገለልተኛ መሆኑን አስረግጦ መንገር ማስረዳት ይጠበቅበታል የሚል እምነት አለ። የታሰሩበት የፖለቲካ አመራሮቹ እንዲፈቱ ምን አይነት ጥረት እያደረገ ይገኛል? እሱ ከፍተኛ ጥረቶችን እያደረገ ነው። ከተለያዩ የመንግስት ኃላፊዎች ጋር የስራ ኃላፊዎች ጋር እየተነጋገርን ነው። ጉዳዩን ከያዙት አካላት ጋርም እንደዚሁ ተደጋጋሚ ውይይቶችንና ንግግሮችን እያደረግን ነው። እነዚህ ንግግሮች በንግግር በውይይት ነው እንዲፈቱ እኛ ጥረት እያደረግን ያለ ነው። ከዛ ውጭ ግን ምናልባት ወንጀል ሰርተዋል ብሎ ካመነ መንግስት አፋጣኝ የሆነ የፍትህ ስርዓት ይገባቸዋል ብለን ነው የምናምነው። ቅሬታ አንስተው ጠመንጃ ያነሱ አሉ። እነሱን ሂዶ አነጋግሮ ተደራሽ ነው ለምሳሌ አካባቢ ሽማግሌዎችን አድርጎ የምክክሩ አካል እንዲሆኑ ማድረግ አለበት። ምክንያቱም የሀገሪቷ ችግር የሚፈታው በዋናነት ህዝብ ከሞት ሲያቆም ነው።
ነው የመጀመሪያው የምክክር ኮሚሽኑ ዓላማ ከሐሳብ ፍጭት አልፎ ጠመንጃ አንስተው ሰው እየገደሉ ያሉ ሰዎችን ወደ ሰላም ማምጣት ነው። ይህን ለማምጣት ምክክር ኮሚሽኑ የሄደበት መንገድ ወይም የሄደበት ርቀት አለ ብዬ አላስብም። አንዳንዱ ሁሉ እንደዚህ ጥሪ አድርገናል ምናምን የሚባል ነገር አለ። ምክክር ኮሚሽኑ ሀብት ፈሶበት እውቀት ፈሶበት ብዙ ተስፋ ተጥሎበት ነው እና በዛ ልክ እየሰራ ነው ብዬ ነው ያላምነው። ምክንያቱም እኔ ምክክር ኮሚሽኑ ከተጀመረ ጀምሮ ለምሳሌ ፓርቲዎች ምክክር ኮሚሽኑን አንቀበልም በሚሉበት ጊዜ እኔ የፖለቲካ ፓርቲዎች ጋር ምክር ቤት ስራ አስፈጻሚ ነበር። ይሄንን እኔም ከሚቃወሙት ጋር ነኝ ወይም አገው ብሔራዊ ሸንጎ የምክክር ኮሚሽኑ የተመረጠበት መንገድ ልክ አይደለም ብሎ የሚያስብ ነበር። ነገር ግን መጨረሻ ላይ መንግስት እነዚህ የምክክር ኮሚሽነሮችን ካቋቋሙ በኋላ ኮሚሽኖቹን አንቀበል ሲባል የኔ አቋም የነበረው ኮሚሽነሮቹ ሌላም ሰው ብንመርጥ ኢትዮጵያዊ ነው። እነዚህ ሰዎች በልምድም በእውቀትም በስብጥራቸው የሚታመንባቸው ናቸው። ስለዚህ ሰዎቹ በትክክለኛ መንገድ እንዲሄዱ እናርግና እነሱን ወደ ትክክለኛ መንገድ የኢትዮጵያን ችግር ወደሚፈታው እናምጣቸው። በጥቅሉ አንቀበልም ማለት ከመንግስት ጋር እልህ መጋባት እንጂ ሌላ ትርጉም የለውም የሚል አቋም ይዤ ብዙዎች ይህን አቋም እንዲከተሉ አድርጌያለሁ። እንደ መድረክ እንደ ስብሰባውን እንደሚመራ ሰው ደግሞ ሁለት ሀሳቦችን ብዙ ጭቅጭቅ በነበረበት በዛን ወቅት ሁለት ሀሳቦችን አቀረበ። ሁለት ሀሳቦች ላይ በቃ ድምጽ ይሰጣል መጨረሻ ላይ። አንደኛው ምንድነው ይሄን የተመረጡ ምክክር ኮሚሽን አባላት ተቀብለን ወደ ትክክለኛ መንገድ እንዲመጡ እናድርግ። አንደኛው ደግሞ ፍጹም አንቀበል የሚል ነው። ስለዚህ ድምጽ ሲሰጥ 53 ፓርቲዎች ነበሩ። 13ቱ ፓርቲዎች ምክክር ኮሚሽን ኮሚሽነር ሆነው የተመረጡት አንቀበልም ብለው ሄዱ። 40 ፓርቲዎች ደግሞ ተቀበሉት። ለዛ የግል የራሴ ማስተዋጽኦ ነበር ከመድረክ መሪነት ብቻ አይደለም። አሁን ግን ምክክር ኮሚሽኑ በዛ ልክ እየሄደ ነው ወይ ልናመጣቸው ሞከር። እነሱም ብዙ መድረኮችን ከኛ ጋር ተገናኝተዋል። ከ9 መድረኮች በላይ ይችላል። ይቅርታ ላቋርጦትና ሀገራዊ ምክክር መድረኩ ከመንግስት ወገንተኝነት ነፃ ነው ብሎ አያምንም። እኔ እንደውም እሱን አምናለሁ። ነፃ ነው ብዬ አምናለሁ። ግን ምክክር ኮሚሽኑ ነፃ ነው ብሏል። ሌላም ደግሞ ነፃ ላለመሆኑ መንግስት ተጽዕኖ ሲያደርግበት ያየንበት መንገድ የለም። እኛ እንከታተላለን እኮ መንግስት ለምሳሌ አንዱን ኮሚሽን ይሄን ለምሰራ ይሄን ሲል ሰምተን አናውቅም። በነፃነት ነን ብለዋል። እሱን ተቀብለናል ስላላየንም ጭምር። ግን እነሱ በዛ ልክ እየሰሩ አይደለም። እንግዲህ ይሄ የምክክር ኮሚሽኑ እንዲሁ ዝም ብሎ የመጣ አይደለም፣ በለውጥ በትግል የመጣ ነው። ስለዚህ እድሉን መጠቀም ያስፈልጋል። ገና ለገና ሰበብ ደርድሮ እንዲህ ይሆናል ብሎ መተንበይ አይቻልም። በአንድም ይሁን በሌላ መንገድ የትኛውም አካል አሉ የሚሉ ጥያቄዎች የትኛውም አይነት ጥያቄ ያለ ገደብ የሚቀርብበት ነው። ለዛም ነው እኛ በርካታ ጥያቄዎች አሉ እንዲፈቱ የምንፈልጋቸው የምንታገልላቸው። ለተሳትፎ አይደለም ምክክር ኮሚሽኑ ውስጥ ያለ ነው። ስለዚህ እነዚህ ጥያቄዎች እናቀርባለን፣ በሂደት እንዲፈቱ አብረን እንታገላለን። ይፈታሉ የሚል ጽኑ እምነት ስላለን ነው የምንሳተፈው። እንዲሁ ዝም ብለን አኮሰን አሳንሰን የምንየው ድል አይደለም። እንዳልኩ ይሄ ምክክር ኮሚሽን እንደ ምርጫ ወይም እንደ ሌላ ነገር በየ5 ዓመቱ የሚመጣ አይደለም። በበርካታ ትግል የመጣ ነው። ስለዚህ ይህንን የትግል ደግሞ መጠቀም ይገባናል ብለን እናምናለን። በተገቢው መንገድም እንጠቀምበታለን። የሀገራዊ ምክክር ኮሚሽን ኮሚሽነር አቶ መላኩ ወልደማርያም በበኩላቸው ከታጣቂዎች አጀንዳ ለመረከብ ሁሌም ዝግጁ ነን ብለው የታሰሩ ፖለቲከኞችን በተመለከተ ጥያቄያቸው እስካሁን ምላሽ እንዳላገኘና እየተጠባበቁ መሆኑን ለሪፖርተር ገልጸዋል። እንዲካፈሉ ያው እንደምታውቁት በተደጋጋሚ ጥሪ አድርገናል። ጥሪያችንን ተቀብለው የመጡ አሉ፣ ያልመጡም አሉ። ይህም ፖለቲካ ፓርቲዎች ማለት ነው። የተወሰኑ ጥቂት የፖለቲካ ፓርቲዎች አልመጡም። እነሱም ይመጣሉ ብለን ተስፋ እናደርጋለን። ምክንያቱም ሀገራዊ ምክክር ምርጫ አይደለም፣ ሌላ ምርጫ ያለው ነገር አይደለም፣ ብቸኛ ነው። ከዛኛው ምን እንዳገኘን ሁላችንም የምናውቀው ነገር ነው። ምክክር እንደሚታወቀው ድርድር አይደለም። እነሱ ድርድር ነው የሚፈልጉት። ድርድር ደግሞ ከመንግስት ጋር ነው የሚደረገው። እሱን በሌላ ፕሮሲጀር በሌላ አካሄድ ነው ሊፈቱት የሚገባው። እኛ ምክክር ነው ሀገር ትጽና ነው እንጂ ላንተ ይሄን ያህል ስልጣን ይበቃሃል፣ አንተ ይሄን ወንበር ትይዛለህ የሚል ነገር ውስጥ መንገባ አይደለም። እንትኑ መሰረታዊው ነገር ሊገባን ይገባል። ሀገራዊ ምክክር ሀገር እንደ ሀገር መቀጠል አልቻለችም።
ይሄ ደግሞ ለሁላችንም ኪሳራ ነው የሚያመጣው። ስለዚህ ከመዘግየታችን በፊት ሀገራችንን እናቁም ነው። ኢትዮጵያ እንደ ቀድሞዋ ትቀጥል፣ ተግባብተን እናስቀጥላት። ሌላው ነገር ይደርሳል። የፖለቲካው ጉዳይ የኢኮኖሚው ሀገር ስትኖር ነው። ሀገር ሳትኖር በምንም ጉዳይ ላይ መነጋገር አይቻልም። ሀገር መኖሯን በመጀመሪያ እናረጋግጥ፣ በጽኑ መሰረት መቆሟን እናረጋግጥ። መልካም። ሌላው ምንድነው በእስር ላይ የሚገኙት የአብን አመራሮችም አባላቶችም አሉ። እነዚህ ወደ ምክክሩ እንዲመጡ በመንግስት በኩል ወደ መንግስት ጥያቄ ያቀርበናል። ለፌዴራል መንግስትም ጥያቄ ያቀርበናል። ክልሉም ያው በክልሉ ውስጥ ስላልሆኑ የታሰሩ ሰዎች በፌዴራል መንግስት ነው የታሰሩት። እነሱን እኛ ፌዴራል መንግስትን ጥያቄ ያቀርበናል። ምን ምላሽ አገኛችሁ? እስካሁን እየጠበቅን ነው። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለሰዓቱ የያዝንላችሁ ትንታኔ ያደመጣችሁትን ይመስል ነበር። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እንጋብዛለን። መልካም ጊዜ